የሮዝስ ቻይልድ ቤተሰብ ስውር እጆች ከፍራንክፈርት እስከ መላው ዓለም የደረሰ ዝምተኛው ጉዞ። እንደ ሌሎች ነገስታት ዘውድ ጭነው ሰራዊት አላዘዙም። ሆኖም ከ200 ዓመታት በላይ አገራትን በማንቀሳቀስ ጦርነቶችን በገንዘብ በመደገፍ የምንኖርበትን ዓለም ከመጋረጃ ጀርባ ሆነው እንደፈለጉት ዘውረዋታል። የዛሬዎቹ ሞሳድ፣ ሲአይኤ እና ኤምአይ6 ከመፈጠራቸው በፊት ግዙፉን የናፖሊዮንን ጦርነት ያሸነፈ ድንቅ የስለላና ሚስጥራዊ የመረጃ መረብ ነበራቸው። ከሰይፍና ጦርነት ውጪ ባልተለመደ ሁኔታ ከጠባቧ የፍራንክፈርት ጎዳና እስከ አውሮፓ ቤተ መንግስታት ድረስ ሚስጥራዊ ግዛታቸውን አስፋፍተዋል። የዘመናዊ ባንክ ስርዓት ጀማሪዎችም ናቸው። በርካታ የለውጥ አብዮቶችን በገንዘብ ደግፈዋል። ለአንዳንዶች አቅም የሌላቸው አሻንጉሊቶች ይመስላሉ፣ ጥቂቶች ግን ራያቸውን በሚገባ ያደንቁ ነበር። ዛሬ ዓለም ስለነሱ በአንድ ነገር ይስማማል። ለብዙዎች ሳይታዩና ሳይታወቁ ዓለምን መቀየር የቻለ ስርወ መንግስት ነበራቸው። የዚህ ሁሉ አቅማቸው ምንጭ ደግሞ መረጃ፣ መተማመን፣ ጸጥታና ገንዘብ ነው። ሰላም ውድ የፈንዲሽ ኢንተርቴይንመንት ቻናል ቤተሰቦች፣ ሁሌም አዳዲስና አስገራሚ ፕሮግራሞችን እያሰናዳ የሚያቀርብላችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ዓለም በጦረኞችና በጉልበተኞች በምትዘወርበት በዚያ ዘመን የሮዝስ ቻይልድ ቤተሰብ ግዛቱን የገነባው መተማመን፣ ሚስጥር ጠባቂነትና አንድነት በተሰሩ ማንም በቀላሉ በማይሽራቸው ረቂቅ የጥበብ ጡቦች ላይ ነበር። ማይራምስ ቻለ ሮዝስ ቻይልድ 5 ወንድ ልጆቹን በ5 ሀገራት ውስጥ በአንድ አምሮ ለተመሳሳይ ዓላማ እንዲሰሩ አድርጎ የቀረጸበት መንገድ ዛሬም ድረስ ድብቅ እንቆቅልሽ ነው። የዚህ ቤተሰብ ትስስር የሥጋ ዝምድና ብቻ ሲሆን የቃል ኪዳን ሰነድ ውል ነው የሚሉ በርካቶች ናቸው። በዚህ ቤተሰብ ውስጣዊ ጥልቅ ሕግ መሰረት ከቤተሰቡ አባል ውጪ ግንኙነት መፈጸም፣ ከቤተሰቡ አባል ውጪ ጋብቻ ማድረግ ብሎም ከቤተሰቡ ተልእኮ ውጪ ማፈንገጥ ፈጽሞ የተከለከለ ነው። ሁል ጊዜም ከግል ፍላጎት በፊት ለሮዝስ ቻይልድ ቤተሰብ የውል ስም ታማኝ መሆን የቤተሰቡ አልፋና ኦሜጋ ተደርጎ የተቀረጸ ጠንካራና ህልመኛ የቤተሰብ አስተዳደር ነው። በሮዝስ ቻይልድ ቤተሰብ ውስጥ እርስ በርስ ጋብቻ አንዱ የማህበራዊ ጥንካሬ ስልት ተደርጎ ተወስዷል። የቤተሰቡ ሀብትና የመረጃ ሚስጥር ለመደበቅ ሲባል በዚህ ቤተሰብ ውስጥ የተወለዱ ሴት ልጆች ያጎታቸውን ልጆች እንዲያገቡ ተደርጓል። በዚህ ለንብረትና ለውርስ ብቻ ሲሆን ዓላማን ለማሳካት በተደረገ ያልተለመደ ተጋድሎ የውጭ ተጽዕኖን በማስቀረት ቤተሰቡ የራሱን ጠንካራ ዓለም ገንብቷል። በወቅቱ የንጉሳውያን ቤተሰቦች በፖለቲካና በቅሌት ማዕበል ሲናወጡ የሮዝስ ቻይልድ ቤተሰብ ግን በማይታይ አንድነት ማንም የማያቆመው ኃይል ሆኖ ነው የቀጠለው። ተግባቦት ወይም ኮሚኒኬሽን የሮዝስ ቻይልድ ቤተሰብ ትልቁ የሚስጥራዊ ግዛት ማስፋፊያ መሳሪያ ነበር። ዓለም ስለ ኤሌክትሮኒክስ መልእክቶችና ስለ በየነ መረብ ግንኙነት ሳይረዳ ይህ ቤተሰብ በልዩ መልእክቶች የተዘጋጁ በታማኝ መልእክተኞችና የመረጃ ሰዎች በኩል በመላው አውሮፓ መለወጥ የቻለ ታምረኛ ቤተሰብ ነው። ብዙ ጊዜ የቤተሰቡ መልእክት ከነገስታቶች መልእክት በፊት ቀድሞ ይደርስም ነበር። የግንኙነት መረባቸውም ከመቼውም ጊዜ ፈጥኖ የመጪውን ጊዜ ይተነብያል። ይህም የዲፕሎማሲ የገንዘብና የጦርነት ተወዳዳሪነት አቅማቸውን አሳድጎላቸዋል። የሮዝስ ቻይልድ ቤተሰብ አስተዳደር የህጎች ስብስብ ሳይሆን የአንድ ሚስጥራዊ ስርወ መንግስት ዘረመል ነው የሚሉ ሀያሌ ናቸው። አምስት የሮዝስ ቻይልድ ወንድማማቾች በ5 ታላላቅ ከተሞች 5 ባንኮችን በአንድ ድምፅ እንዲመሩ ያስቻለ የዘመን እንቆቅልሽ። ጸረ ሴማዊና አይሁዳዊ አስተሳሰብ በነገሰበት ዘመን በብልሃት የተገነባ አይሁዳዊ ድብቅ ዘውድ። ለመሆኑ ይህን የደም ትስስር ወደ ስትራቴጂና ድብቅ የገዥነት ማማ ያሳደገ፣ ሌሎች ለዙፋን ሲታገሉ በጸጥታና በመርህ ዓለምን ለዘመናት የመግዛት ጥበብን የወለደ በአግራሞትና በጥርጣሬ የሚታይ ቤተሰብ ምንጩ ከየት ነው? ቀጥለን እንመለከተዋለን። የሮዝስ ቻይልድ ቤተሰብ ታሪክ በ1800ዎቹ ክፍለ ዘመን አጋማሽ ላይ በጀርመናዊቷ ጥንታዊ ከተማ ፍራንክፈርት ዩዳን ጋዜ በተባለችና ለአይሁዶች በተከለለች ስፍራ ይጀምራል። በዚያ ዘመን አይሁዳውያን በተለይም በአውሮፓ ለእነርሱ ብቻ በተከለሉ ስፍራዎች በጥብቅ ሕጎችና ቁጥጥሮች እንዲኖሩ ይገደዱ ነበር። በአውሮፓውያኑ 1744 ዓ.ም የተወለደው ሜራምስ ቼል ሮዝስ ቻይልድ የታወቀ የአራጣ አበዳሪ ልጅ ነው። ጁደን ጋዜ በተባለችው የአይሁድ መንደር ውስጥ በገንዘብ ልውውጥና በመጠነኛ በሆነ ሸቀጣ ሸቀጥን በማዘዋወር ይተዳደር የነበረው አባቱ አምስቼል ሞሰስ
ለልጁ ስለ ገንዘብ ምንዛሬና የንግድ ስምምነት እንዲሁም ስለ ጠንካራ ሕይወት ብዙ አስተምሮታል። በነገራችን ላይ ዛሬ ላይ የዚህ ትልቅ ቤተሰብ የወል ስም የሆነው ሮዝስቻይልድ በወቅቱ ቤተሰቡ ይኖርበት ከነበረው ጠባብ ቤት መለየ የተወሰደ ነው። ማየር ሮዝስቻይልድ በወቅቱ የነበረው ጸረ ሴማዊና አይሁዳዊ ሕግ ሳያግደው ልዑላንን ጨምሮ በርካታ ደንበኞችን አፍርቶም ነበር። ስለ ፍራንክና ፋይናንስ እንዲሁም ዲፕሎማሲ የነበረው በሳል እውቀት በግዛት ወይም በሰራዊት ላይ ሳይሆን በመተማመንና በካፒታል ላይ የተገነባ አዲስ ስርወ መንግስት እንዲገነባ አስችሎታል። የማይራምስቼል ሮዝስቻይልድ ባለቤት ጉትሌ ሽናፐር ትባላለች። በአውሮፓውያኑ 1770 ዓመተ ምህረት ነበር የተጋቡት። ሽናፐር በአውሮፓ ውስጥ ከተከበረ የነጋዴ ቤተሰብ የተገኘች ሴት ናት። ይህም ለማይራምስቼል ፈጣን የፋይናንስ እድገትና መረጋጋት ትልቅ አስተዋጽኦ አድርጎለታል። በትዳር ዘመናቸው በ5 ከተሞች 5 ባንኮችን የከፈቱትን 5 ወንድማማቾች ጨምሮ 10 ልጆችን አፍርቷል። ከ10ሩ ልጆች መካከል 5 ወንድ ልጆች ግን ለተለየ ተልእኮ የታጩ በመሆናቸው ስለ ባንክ ሙያ፣ ስለ ሚስጥር ጠባቂነትና ታማኝነት በሚገባ እያጠኑ ነው ያደጉት። በመጨረሻም 5 ወንድማማቾች ወደ 5 ከተማ ሄደው የባንክ ቅርንጫፎችን እንዲከፍቱ ተደረገ። ሰለሞን የተባለው ልጅ ኦስትሪያ ቬኒያ፣ ናታን የተባለው እንግሊዝ ለንደን፣ ካርል የተባለው በናፕለስ፣ ጀምስ የተባለው በፓሪስ እና አምስቼል ደግሞ በዛው ፍራንክፈርት ውስጥ ስራቸውን በይፋ ጀመሩ። 5 ወንድማማቾች 5 ታላላቅ ከተሞች ላይ የሚመደቡ እንጂ በዓላማና በተልእኮ የሚለያያቸው ምንም ነገር የለም። የሮዝስቻይልድ ቤተሰብ የመረጃና የስለላ ብቃት ከመንግስታት በበለጠ ፍጥነት የገንዘብ እንቅስቃሴ እንዲያደርግ፣ በሚስጥር መግባቢዎች እንዲግባባ እንዲሁም ለችግሮች ፈጣን መፍትሄ እንዲሰጥ እንዲችል አቅም ፈጠረለት። በዚህ ምክንያት ሮዝስቻይልድ ከአውሮፓ ፖለቲካ፣ ጦርነትና ዲፕሎማሲ ጀርባ የማይታይ ስውር እጅ ያለው የመጀመሪያው ዓለም አቀፍ የባንክ ቤተሰብ ሆነ። የሮዝስቻይልድ ቤተሰብ በዚያ ዘመን ሀብትና ድጋፍን ከሚሹ ነገስታትና መኳንንት ጋር የነበረው ግንኙነት በልዩ ጥንቃቄና በተጠኑ ዘዴዎች ላይ የተመሰረተ ነበር። ቤተሰቡ የመንግስት ስልጣን ከመያዝ ወይም የሚታዩ የስልጣን ቦታዎችን ከመፈለግ ይልቅ ከመጋረጃ ጀርባ ሆኖ ተጽዕኖ ማሳደርና ተልእኮችን ማሳካትን መርጧል። ለህዝባዊ እውቅናና ምስጋና ሳይሆን በድብቅ ተልእኮችና በስውር የማሳመን ብቃት ስልታዊ ጫና ማሳደርን ቅድሚያ ሰጥቷል። በተለይም በናፖሊዮን ጦርነት ወቅት የሮዝስቻይልድ ቤተሰብ በዕዳ አስተዳደርና በፋይናንስ ድርድር ዘርፍ ያለውን እውቀት በመጠቀም ትልቅ ሚናን ተጫውቷል። በብድሮች ስርዓት አመራርና በፋይናንስ መዋቅር ችሎታቸው በመላው አውሮፓ በነበሩት ወታደራዊና ፖለቲካ ግጭቶች ውጤት ላይ ከፍተኛ ተጽዕኖ ነበራቸው። የሮዝስቻይልድ ቤተሰብ ባንኮችን ብቻ ሳይሆን ከግዛቶች ጋር የሚወዳደር ዓለም አቀፋዊ መዋቅርን መገንባት የቻለ ቤተሰብ ነው። በ5 ከተሞች የገነቡት ትስስር የዓለም አቀፍ ፋይናንስ ቁልፍ ማዕዘን ከመሆኑም በላይ በለንደን፣ በፓሪስ፣ በቬናንና በዙሪክ ከተሞች ተጨማሪ የቤተሰብ ፋይናንስ ተቋማትን መመስረት አስችሏቸዋል። ይህንኑ አቅም የማዕከላዊ ባንኮችን ቅርጽ ለማስተካከልና የግል ቢዝነሳቸውን በመላው አውሮፓ ለማስፋፋት በሚገባ ተጠቅመውበታል። በመንግስታት ላይ በገነቡት ወደር የለሽ የፋይናንስ የበላይነት የአውሮፓ ነገስታት ለብድርና ከኢኮኖሚ ቀውስ ለመውጣት ወደ ሮዝስቻይልድ ቤተሰብ ከመሄድ ውጪ ሌላ አማራጮች አልነበሯቸውም። ብዙ ነገስታት ለጦርነት የገንዘብ ድጋፍ ለማግኘትም ሆነ ኢኮኖሚያቸውን ለማረጋጋት የሮዝስቻይልድ ቤተሰብ ጥገኛ ለመሆን ተገደዋል። ቤተሰቡ ከወዳጆችም ሆነ ከባላንጣዎች ጋር የነበረው ገለልተኝነት ግንኙነት መደበኛና የሚታይ ስልጣን ሳይኖረው የአውሮፓውያንን ዕጣ ፈንታ መወሰን እንዲችል አድርጎታል። የሮዝስቻይልድ ቤተሰብ የባንክና የፋይናንስ ስርዓት መዘርጋት ብቻ ሳይሆን የአውሮፓ ኢንዱስትሪ ዘመን ምህንድስና ውስጥ ከፍተኛ ሚና ተጫውተዋል። በባቡር መንገድ ዝርጋታ፣ በማዕድን ማውጣትና በፍጆታ ዕቃዎች ዘርፍ ያፈሰሱት መዋለ ንዋይ አውሮፓን በሚገባ ዘምኗታል። ይህንንም ተግባር ቤተሰቡ በልማት ሥራ ውስጥ በመሳተፍ በሀገራት የኢኮኖሚ ልማት ውስጥ ያለውን ሚናና ተሰሚነት ከፍ ለማድረግ የተጠቀመበት የወቅቱ ድንቅ ብልሃት አድርገው የሚቆጥሩ በርካታ ናቸው። የመረጃና የስለላ መረብ አብዮት የሮዝስቻይልድ ቤተሰብ ሌላኛው ድንቅ ተግባር ነው።
በግል ተላላኪዎቻቸውና በሚስጥረኛ የመረጃ ልውውጥ ስልታቸው የጦር ሜዳ መረጃዎችን ከጦር ጀነራሎች ቀድመው እንዲያገኙ የሚያስችላቸው ነበር። ከአምስት ወንድማማቾች መካከል ወደ ለንደን የተላከው ናታን ሮዝስቻይልድ በዋተርሎ ጦርነት ወቅት የናፖሊዮንን ሽንፈት ከማንም በፊት ቀድሞ ሰምቷል። ይህም በብሪታንያ የመንግስት ቦንድ በመግዛት ከፍተኛ ሀብት እንዲገኝ እድልን ፈጥሮለታል። ናታን ከዋተርሎ ጦርነት በኋላ የብሪታንያ መንግስት ቦንድ ለመግዛት የወሰደው ድፍረት የተሞላበት እርምጃ በቅድመ መረጃ ላይ የተመሰረተና የቤተሰቡን የፋይናንስ የበላይነት በለንደን እንዲጠናከር ያደረገ ነበር። ይህ ድንቅ መረጃና የስለላ ጥበብ ቤተሰቡ የሚከሰቱ እውነታዎችን ቀድሞ በመረዳት ትክክለኛ እርምጃዎችን መውሰድ እንዲችሉም ያገዘ ነው። ነጋዴው የሮዝስቻይልድ ቤተሰብ በአውሮፓ ለባህልና ታሪክ ከፍተኛ ድጋፍን ያደርግ ነበር። በመላው አውሮፓ ለሚገኙ ሙዚየሞች፣ ዩኒቨርሲቲዎችና የአይሁድ እንቅስቃሴዎች ከፍተኛ የገንዘብ ድጋፍ ማድረጉም ይነገራል። በዚህ የበጎ አድራጎት ስራውም የቤተሰቡን መልካም ስም በመገንባት ከማይታየው የባንክና ገንዘብ ዝውውር መንገድ በተጨማሪ ወደ ጠንካራ የበጎ አድራጊነት እንዲሸጋገር አድርጎ ከሀብት ያለፈ ዝናና እውቅናን እንዲያተርፍ አድርጎለታል። አሁን ባለንበት ዘመንም የሮዝስቻይልድ ቤተሰብ ስም በዓለም አቀፍ የባንክና ፋይናንስ እንቅስቃሴ በኩል ከፍተኛ ስምና ድርሻ አለው። ምንም እንኳን የቀድሞ ስውር ግዛታቸው አሁን ላይ ያልተማከለና የተበታተነ ቢሆንም የሮዝስቻይልድ ቤተሰብ ኢንተርፕራይዝ እና አርአይቲ ካፒታል ፓርትነርስ በተሰኙ እንዲሁም በሌሎች የቢዝነስ ድርጅቶቻቸው በኩል በጸጥታና ስልታዊ በሆነ አካሄድ የብዙ ዓለም ትልልቅ ኮርፖሬሽኖች ውስጥ ድርሻ አላቸው። አሁናዊው የቤተሰቡ አካሄድ ቢዝነሶችን መቆጣጠር ሳይሆን ከፍተኛ ዋጋ ባላቸው የተመረጡ ቢዝነስ ዘርፎች ላይ ተጽዕኖ ማሳደርን ዓላማ ያደረገ እንደሆነ ይነገራል። ሮዝስቻይልድ ካፒታል ፓርትነር የተሰኘው የቤተሰቡ ድርጅት 26.4 ቢሊዮን ዶላር የሚያወጣ አክሲዮን ከጂፒ ሞርጋን ቼዝ እንዲሁም 805 ቢሊዮን ዶላር በላይ የሚያወጣ ዋጋ ያላቸውን የቤክሻየር ሃፍዌይ በጣም ትርፋማ ዘመናዊ የአክሲዮን ይዞታዎችን ሸምቷል። ሆኖም ቤተሰቡ እንደ ስታርባክስ፣ ብሉምበርግ፣ ኤችፒ እና ፔፕሲ ኮላ ባሉ ድርጅቶች ውስጥም ድርሻ አለው። ይህም ድርጅቱ በተመረጡ ዘርፎች አሻራውን ለማሳረፍ የመረጠው ስልት መሆኑ ሲነገር ሁሉንም ነገር በባለቤትነት ለመያዝ ሳይሆን ተጽዕኖውንና የኢኮኖሚ አቅሙን በጥበብ ለመምራት የሚያደርገው ጥረት እንደሆነ የብዙዎች ግምት ነው። በቴክኖሎጂ ኢንዱስትሪ ውስጥ የሮዝስቻይልድ ቤተሰብ ኢንቨስትመንት አሁን ላይ 64.3 ቢሊዮን ዶላር የሚያወጣ የአፕል አክሲዮኖችን ገዝቷል። ከዚያ በተጨማሪም 30.4 ቢሊዮን ዶላር የሚያወጣ የአማዞን፣ 17.6 ቢሊዮን ዶላር ዋጋ ያላቸው የሜታ አክሲዮኖችን መግዛቱ የቅርብ ጊዜ መረጃዎች ያሳያሉ። ይህም ቤተሰቡ በዲጂታል መሰረተ ልማትና ፈጠራ ላይ የረጅም ጊዜ ልምድ እንዳለው የሚያሳይ ነው። የሮዝስቻይልድ ቤተሰብ በጤና መስክም ቁልፍ ሚና አለው። በታዋቂው የመድኃኒት አምራች እና ባዮቴክኖሎጂ ላይ የሚሰራው ፋይዘር በተባለው ድርጅት ላይ 4.62 ቢሊዮን ዶላር የሚያወጡ አክሲዮኖች ሲኖሩት ከጆንሰን ኤንድ ጆንስ ከሚሰኘው የሕክምና ቴክኖሎጂ ድርጅት ደግሞ 65.9 ቢሊዮን ዶላር የሚጠጋ ዋጋ ያላቸው አክሲዮኖችን ገዝቷል። የሮዝስቻይልድ ቤተሰብ በፋይናንስ ጥበባቸው ለባህል እድገት በጎ አሻራ ለረጅም ጊዜ አድናቆት ተሽሯቸዋል። ለመንግስታት ባደረጉት የገንዘብ ድጋፍ መሰረተ ልማትን በማስፋፋትና ጥበብን በመደገፋቸው በመላው አውሮፓ ከበሬታን አትርፎላቸዋል። ብሪታንያ ስዊስ ካናልን እንድትገዛ፣ ፈረንሳይ ያለባትን የጦርነት ዕዳ እንድትከፍል የሮዝስቻይልድ ቤተሰብ ሚና ከፍተኛ ነው። ይሁንና የሮዝስቻይልድ ቤተሰብ በብዙ ሚና የመደነቁን ያህል ከትችት አላመለጠም። በወቅቱ የሴራ ወይንም ኮንስፓይሬሲ ንድፈ ሐሳብ አራማጆች ጦርነቶችና ገበያዎችን በመቆጣጠራቸው ከሰዋቸዋል። በአንድ ወቅት በሐሰት በራሪ ወረቀቶችን በማዘጋጀት በተለይም ናታን ሮዝስቻይልድ የተባለው የቤተሰቡ አባል በዋተርሉ ጦርነት ወቅት የነበረው ሚስጥራዊ የመረጃ የበላይነት የብሪታንያን የፋይናንስ አቅም ለመቆጣጠር እንደተጠቀመበት ለማሳየት ተሞክሮ ነበር። ሚዛን የሚደፋ ተጨባጭ ምክንያት ባይኖረውም የሮዝስቻይልድ ቤተሰብ በዓለም አቀፋዊ የፋይናንስ ስርዓቶችን በድብቅ ተቆጣጥሯል የሚለው ትርክ ዛሬም ድረስ ይወሳል። በአውሮፓውያን 2024 ያዕቆብ ሮዝስቻይልድ የተባለው የቤተሰቡ አባል ከሞተ በኋላ ማህበራዊ መገናኛ ብዙሃን ፌዴራል ሪዘርቭ የተሰኘውን የአሜሪካ ማዕከላዊ የፋይናንስ ስርዓት ተቆጣጥሯል በማለት የውሸት ክስ አቅርበውበታል። ይሁንና
እንደ ፖሊቲፋክት ያሉ መረጃ አጣሪዎች ተቋሙ የሚተዳደረው በፕሬዝዳንት ተሿሚዎች ነው በማለት ወንጀሉን ውድቅ አድርገዋል። ሆኖም የሮዝስቻይልድ ቤተሰብ ስም በጸረ ሴማውያን በሚፈበረክ ተከታታይ የሐሰት መረጃዎች ዛሬም ድረስ ሰለባ መሆኑ አልቀረም። አይሁዶች በዓለም ላይ የከፍተኛ ሀብትን ተቆጣጥረዋል በሚለው ትርክት ውስጥ የሮዝስቻይልድ ቤተሰብ ስም ቀዳሚ ነው። ምንም እንኳን በዘመናዊ ሳይንስና ቴክኖሎጂ መስፋፋት የተነሳ የሮዝስቻይልድ ቤተሰብ ኢኮኖሚና ሀብት እየተዳከመ ቢመጣም ዛሬም ድረስ ቤተሰቡ የዓለም ሀብት ስውር መዘውር ነው የሚለው ጥርጣሬ ለብዙዎች ሚዛን ይደፋል። በእርግጥ ለአይሁዶች መኖሪያ በተከለለች ጠባብና ጥብቅ ክትትል ከሚደረግባት ሰፈር በተጀመረ የአራጣ አበዳሪነትና የፍራንክ ልውውጥ ተጀምሮ በጸጥታና በድንቅ የአእምሮ ጥበብ በመላው አውሮፓ ትልቅ ስም ሊገነባ የቻለው ቤተሰብ ይህ ጥርጣሬ ቢያንስበት እንጂ የሚበዛበት አይደለም። ከትንሿ ፍራንክፈርት ተነስቶ ዓለምን መዘወር የቻለው የሮዝስቻይልድ ቤተሰብ ለስኬቱ ዙፋን አልፈለገም፣ ግን ብዙ ባለ ዙፋኖችን በድንቅ ዝምታና ተጽዕኖ አስገብሯል። የስርወ መንግስቱ አሻራ ዛሬም ድረስ እንደ ረቂቅ ሙዚቃ በሹክሹክታ የሚደመቅ ቀዝቃዛው ላፈን ነው። ዓለም በአድናቆትም በጥርጣሬም የሚመለከተው ይህ ግዙፍ ቤተሰብ ስርወ መንግስት ከመላው አውሮፓ የተሻገረ ለመገመት የሚያስቸግር ለመገንዘብም የሚያዳግት ረጅም ስውር እጅን ገንብቷል። ታሪኩ ስለ ሀብትና ቢዝነስ ብቻ አውርቶ የሚያቆም ሳይሆን የሚታይ ጠንካራ ኃይል እንዴት መገንባት እንደሚቻል የሚነግረን አንዳች ሚስጥር አለ። ውድ የፈንዲሻ ኢንተርቴይመንት ቻናል ቤተሰቦች በዛሬው ፕሮግራማችን ከትንሽ መንደር ተነስተው ሙሉ ዓለምን ስለተቆጣጠሩት የሮዝስቻይልድ ቤተሰቦች ታሪክ አስቃኘናችሁ። እንደነዚህ አይነት አዳዲስና አስገራሚ ፕሮግራሞች እንዲደርሷችሁ ላይክ እና ሰብስክራይብ ማድረግዎን ልብ ይበሉ። በሌላው ፕሮግራም እስክንገናኝ ሰላም ለሁላችን ይሁን።